በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 27 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች ከጻፈው መልእክት የተወሰደ ነው። ይህ ቃል ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንደሚታወቀው በቤተ ክርስቲያናችን በየወሩ በ27 በተለየ ሁኔታ ተስካረ ስቅለቱ ለእግዚእነ የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ በመባል ይታወቃል። እንግዲህ ለአንድ ክርስቲያን ትልቁና በሕይወት ዘመኑ ሁሉ ዕለት ዕለት ሊያስበው የሚገባ ጉዳይ ቢኖር የኢየሱስ ክርስቶስ ሞትና ትንሣኤ ነው። ሲነበብ እንደሰማነው ጌታ እስኪመጣ ድረስ ነው ያለ ሐዋርያው ጳውሎስ። ጌታ እስኪመጣ ድረስ ሞቱንና ትንሣኤውን ትናገራላችሁ። በቅዳሴ አገልግሎታችንም እዚየኑ ሞተከ እግዚኦ ወትንሣኤከ ቅድስት ነአምን ዕርገትከ ወዳግመ ምጽአትከ። እነሆ ሞትህንና ትንሣኤህን ዕርገትህንና ዳግም ምጽአትህን እንናገራለን እየተባለ ዕለት ዕለት በቅዳሴ አገልግሎት እንደሚነገር የሚታወቅ ነው። ስለዚህ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው በዚህ መልእክቱ ላይ እነዚህ ክርስቲያኖች በተሰበሰቡ ቁጥር ቅዱስ ቁርባንን በወሰዱ ቁጥር ደግሞም የፍቅር ግብዣ እየተባለ የሚታወቅ ክርስቲያኖች በአንድነት የሚመገቡበት ምግብ ያን ሁሉ ባደረጉበት ቁጥር ክርስቲያኖች በህብረት ተሰብስበው ስሙን በጠሩ ቁጥር እግዚአብሔርን ባመለኩ ቁጥር የኢየሱስ ክርስቶስን ሞቱንና ትንሣኤውን መናገር እንደሚገባ የጻፈው መልእክት ነው። ጌታ እስኪመጣ ድረስ ነው ያለው። እስኪመጣ ድረስ ሞቱን ትናገራላችሁ። ስለኛ እንደሞተ ስለኛ እንደተነሳ የእርሱን ሞት መናገር መመስከር እንደሚገባ ሞቱ ለእኔ ነው፣ የክርስቶስ ሞት የክርስቶስ ትንሣኤ የተቀበለው መከራ ሁሉ ለእኔ ነው ብሎ ማሰብ እንደሚገባ ይህ መልእክት ያስረዳናል። የሞቶ ለእኔ ነው፣ ሞት ድል አድርጎ የተነሳው ለእኔ ነው ብሎ ሁልጊዜም የክርስቶስን ሞትና ትንሣኤውን መመስከር መናገር እንደሚገባ የተጻፈ ቃል ነው። ስለ ኃጢአታችን እንደሞተ እንደተቀበረ በሦስተኛውም ቀንም እንደተነሳ ዛሬም እኔና እናንተ ሁልጊዜ ማሰብ የሚገባን ይህ እንደሆነ እንደሚታወቀው ጌታችን ኢየሱስ ክርስቶስ ዓርብ ዕለት ሊሰቀል ሐሙስ ማታውን ይህንን ስርዓት የቅዱስ ቁርባንን ስርዓት እንደደነገገ የሚታወቅ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ያለውን ስናነበው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ።
የአዲስ ኪዳን ደሜ ይህ ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሏል። ለኃጢአታችን ይቅርታን ያገኘንበትን የክርስቶስን ሞቱንና ትንሣኤውን መናገር የክርስቶስ ደም ዘወትር ስለ ኃጢአታችን ስርየት የፈሰሰ ደም እንደሆነ ዛሬም በየጊዜው ሰዎች በዋናነት አንድ ክርስቲያን ሲያምን በዋናነት የሚያገኘው የኃጢአቱን ስርየት ማግኘት ነው። ስለዚህ የክርስቶስ ደም የኃጢአታችን ስርየት የሆነውን ለአንድ ክርስቲያን ዕለት ዕለት ማሰብ እንደሚገባ ሐዋርያው ጳውሎስ የጻፈው ይህ መልእክት ዛሬም ሁላችን ዕለት ዕለት ማሰብ የሚገባል። በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት ነው ይላል ጳውሎስ የኤፌሶን መልእክቱ ምዕራፍ 1 ቁጥር 2 ላይ በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት ነው። ስለዚህ የበደል ስርየት፣ የኃጢአት ስርየት ያገኘንበት የክርስቶስን ነገር፣ የሞቱን ነገር፣ የትንሣኤውን ነገር፣ የስቅለቱን ነገር ማሰብ ለአንድ ክርስቲያን እጅግ አስፈላጊ ነው። በተለየ ሁኔታ ደግሞ በየወሩ የስቅለቱን ነገር እንደ ቤተ ክርስቲያን ስናስብ የኃጢአት ስርየት የሆነን ዘንድ እንደተሰቀለ የምናስብበት ይህ ነው። ይህ ማለት ግን የክርስቶስ ሞቱና ትንሣኤው የነገረ ስቅለቱ ጉዳይ የሚታሰበው በወር አንድ ጊዜ ነው ማለት አይደለም። በወር አንድ ጊዜ ብቻ የምናስበው ሳይሆን እንደ ቤተክርስቲያን ስርዓት ግን በ27 ዕለተ መድኃኔዓለምን በቤተክርስቲያን ተገኝተን በስርዓት አምልኮ እናስባለን። የሚመቸው ሰው ተሰብስቦ እግዚአብሔርን ያመልካል። ነገር ግን የማይመቸው ቤተክርስቲያን መሄድ የማይችል ቢኖር ባለበት ሆኖ በሚወጣበት በሚገባበት ሆኖ ዕለት ዕለት ሞቱንና ትንሣኤውን ማሰብ አለበት። ይህ የአንድ ክርስቲያን የዘወትር ስራ መሆኑን መርሳት የለብንም። ልክ ውለታ እንደዋለልን ሰው ብዙ ጊዜ ባለውለታዎቻችንን ዘወትር እንደምናስብ ከአእምሯችን እንደማይጠፉ መልካም ሰዎች የምንላቸው መልካምነታቸው ውለታቸውን ዘወትር እንደምናስባቸው አይነት ሰዎች ይልቁንም ስለ ኃጢአት ስርየት ለዓለም ሁሉ የዓለምን ኃጢአት ሊያስወግድ የተሰቀለ የሞተ የተነሳ የክርስቶስን ነገረ መስቀል ዕለት ዕለት ማሰብ ይገባናል። ይህንን በልባችን ማተም ይገባናል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 1 ላይ የገላትያን ክርስቲያኖች አንድ ኃይለ ቃል ተናግሮ ነበር። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በአንድ ወቅት ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አላቸው። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እነዚህ ክርስቲያኖች አንድ ወቅት የተሰቀለውን ክርስቶስን አይተው ነበር፣ ተምረው ነበር። ሌላ ጊዜ ግን አዚም ወደቀባቸው። ይህንን እውነት እንዳያስተውሉ፣ ይህንን እውነት እንዳይታዘዙ አደረጋቸው። ወገኖች ዛሬም ቢሆን የተሰቀለውን ክርስቶስን ዕለት ዕለት የማያስብ ይህንን በመንፈስ ዕለት ዕለት የማያሰላስል ክርስቲያን ለእውነት እንዳይታዘዝ አዚም የተደረገበት መሆኑን ልናውቅ ይገባል። የዳንበት ኃጢአታችንን ስርየት ያገኘንበት ክርስቶስ ዘወትር ዕለት ዕለት በሕይወታችን ልናስበው የሚገባ መሆኑን እርሱ ክርስቶስ ለሁላችንም የዘላለም ሕይወት የሆነውን ስለኛ እንደተሰቀለ እንደሞተ በእርሱ ሞትና ትንሣኤ ኃጢአታችንን ስርየት እንዳገኘን ሞተን የነበርን ነገር ግን በተሰቀለው በእርሱ ሕይወትን ያገኘን መዳን የሆነልን እንደሆን ካመን ይህንን እውነት ሁል ጊዜ ማሰብ ይገባናል። እንደ ገላትያ ሰዎች እንዳንወቀስ እውነት ከኛ ርቆ የተሰቀለውን ክርስቶስን በመርሳት በመዘንጋት ከእርሱ የሕይወት መንገድ እንዳንወጣ ይህ ከሆነ ለእውነት እንዳንታዘዝ እውነት የሆነውን እርሱን በሕይወታችን እንዳንጠቀምበት እርሱም እንዳይጠቀምብን አዚም እንዳይሆንብን ይህንን ልናስተውል ያስፈልጋል። ጌታ እስኪመጣ ድረስ ነው ያለው።
ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ወገኖች ጌታ እስኪመጣ ድረስ ዘወትር ንግግራችን ሁሉ ምስክርነታችን ሁሉ ሞቱንና ትንሣኤውን መናገር መሆን አለበት። ለሞተውና ለተነሳው ለእርሱ የሕያው እግዚአብሔር ልጅ ክርስቶስ የሆነልንን ማሰብ፣ በልባችን ማሰላሰል፣ ዘወትር ደግሞ ሞቱንና ትንሣኤውን መናገር። ክርስቲያን ማለት መሰረቱ ይህ ነው። ያለ ክርስቶስ ክርስትና የለም። ክርስቶስ ደግሞ በሞቱና በትንሣኤው ነው ሕይወት የሰጠን። በስቅለቱ እርሱ በተቀበለው መከራ ነው እኛ ሕያዋን የሆን ነው። ሕያዋን ያደረገንን ጌታ ዘወትር ማሰብ ይገባናል። ጌታ እስኪመጣ ድረስ አለ። እውነት እኔና እናንተ በቀን እርሱንም ስንት ጊዜ እናስበዋለን? በእድሜያችን፣ በዘመናችን፣ በሕይወታችን የሆነልንን የተሰቀለውን ጌታ፣ የሞተውን ጌታ፣ ሞትን አድርጎ የተነሳውን ጌታ፣ ሙስና መቃብርን አጥፍቶ የተነሳውን ጌታ፣ በእርሱ ሞት ሕይወት የሆነን ጌታ ምን ያህል እናስበዋለን? ብዙ ክርስቲያን በእውነት ዛሬም ለእውነት እንዳይታዘዝ አዚም የወደቀበት ስንት ክርስቲያን አለ። ክርስቲያን ነኝ የሚል ነገር ግን ቅዱስ ቁርባንን የማይቀበል በክርስትና መሰረታዊ የሆነውን ነገር ዘንግቶ ዝም ብሎ ብቻ ክርስቲያን ነኝ በሚል የሚኖር የልማድ ክርስቲያን። ወደ ቅዱስ ጳውሎስ እነዚህን ክርስቲያኖች በተሰበሰቡ ቁጥር የፍቅር ግብዣ አብሮ በበሉ ቁጥር ቅዱስ ቁርባንንም በተቀበሉ ቁጥር የሕይወታቸው ትልቁ ነገር የሞተውንና የተነሳውን ጌታ ማሰብ እስኪመጣ ድረስ አለ። ዛሬም እስኪመጣ ድረስ ማሰብ ያለብን ይህ ነው። ወር ጠብቀን ብቻ በ27 የነገረ ስቅለቱን ነገር በማሰብ ተሰብስበንም ሳንሰበሰብም ዛሬ መድኃኔ ዓለም ነው የዓለም መድኃኒት የሆነው ክርስቶስ ነው ብለን እንደምናስበው በሕይወታችን በአንደበታችንም የመስቀሉን ነገር፣ የሞቱን ነገር፣ የትንሣኤውን ነገር ማሰብ ይገባናል። ጌታ እስኪመጣ ድረስ አለ። እስኪመጣ ድረስ ዕለት ዕለት ማሰብ ለሁላችንም ይህ የቤት ስራ ነው። የዓለም መድኃኒት የሆነው ክርስቶስ የሕያው እግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ምስጋና ለእርሱ ይሁን።